ነው ያለው ማለት በዚህ ሳምንት ምን ያልበለውት ነገር አለ ከጨጨብሳ እስከ ሳምቡሳ ከንፍሮ እስከ ገንፎ ከአጥሚት እስከ ዳቢት እንዴ ይሄ ሁሉ ነገር ስበላኩ ነው የከረምኩት እና ተጎደክ እኔ አልወጣኝም ደሞ ምግቡ መሮኛል ብሏል ብለሽ በይና ላይፌን ግራው ያርግብኝ ባራጣ ገንዘብ ከየደሃው ላይ የተሰበሰበውን ገንዘብ ተኝተ ተበላለ ምን ነው ተመስገን ብትል ማንተን ላመስገን እግዚአብሔር እንዴ የዘራፊና የማጅራት መጪ ተባባሪ ስላረከኝ አመሰግንሃለሁ ልበለው ወንድሜ በጥልቀትና በዝርዝር ኃጢአታችንን እየተናዘዝክ አታስነዝንዘኝ አሁን ልቅቶሎ ተጣጣና ልቀየስልክ ወጭጉ ይኸውልሽ ሰውየው እንዴት አራት ቤት ይኖራል ሸጬ ካልበላው ብሎ አስበሽዋል እንደ ኬጂቢ ኦፕሬሽን ሲያሰራ ጌታዬ ሰውያችን ግን በጣም መርዛም ነው እሺ መርዛምነቱ ዛሬ ነው የተገለጠልሽ አንተን እዚህ ቤት አከራይቶ የሌሊ ልብ በፍቅር አሸፍቶ የዚህን ቤት ካርታ ማግኘት የሚታሰብ ይመስልሃል ለሰይጣን ዘዴ ማምጣት ይኸውልሽ አይንን ከርኖ እንደመግለጥ ያክል ነው የሥራ ባልደረባክ ስለሆነ ነው የምታደንቀው ይኸውልሽ እኔ ይሄ ኦፕሬሽን በጊዜ ተጠናቆ ጣጣይን ጨርሽ በተገላገልኩ ነው በጊዜ አትገላገልም ለምን ደሞ ምን አሰባችሁልኝ መንቢ ሁለት ስራ ብቻ ተባበረኝ ብሎኝ ይሄው እድሜ ልኬን ባሪያ አርገኝ እኔ የሰውን ባያየው መኖር ሰልችቶኛል መንቢ የውርስ ቤትህን ካርታ እጅ ለማስገባት ያለህን ከማድረግ ውጪ ምንም አይነት ምርጫ የለህም አትሊስት ምን አለበት ከአባቴ የወሰደውን ካርታ ሰጥቶኝ አባቴን ያስፈረመውን ወረቀት ቀዶልኝ በሰላም ብኖር እናቴ ስለምንድን ነው በስተርጅና በእንባ ወደ መቃብር የምትወርደው መንቢ እንዳልክ ተረጋጋ እኔ የዚህ ቤት ኦፕሬሽን እንዳለቀ እንዲሰጥህ አደርጋለሁ መንበረ በፈጠረሽ አንቺ እኮ ለሱ የተለየሽ ነሽ ከልቡ እንደሚወድሽም አውቃለሁ የበረደ ገላውን አሙቄለት በወጣትነት ትንፋሽ አለምልምለት ከፍቅር ውጪ ምን ምርጫ አለው ታውቂያለሽ ግን ስንት ባለሀብት ሴቶች ሊያገቡት እንደሚፈልጉ መንበረ ካለ ግን ወደ ኋላ ይመለስ ግን ምን አርገሹ ነው ሚስጥር ነው መቼም ገንዘብ የሞደሉን ያክል አንቺን ከገንዘብ ማስበለጡ በጣም ነው ይገርም አውቃለሁ አታውቂ በጭራሽ አታውቂ ልንገር አንድ ነገር አደርጋለሁ ብትል ማደርገው እኔ ነኝ ማቀው ምን ማለት ነው በእናትህ ገብተዋል ምን እየተባባልን ነበር ሲጀመር እወድሻለሁ ማንንም ማየት አልፈልግም ያለኝን ቢወስዱብኝ እንኳን ካንቺ ውጪ ማንንም ማየት አልፈልግም ብዬሽ ነበር ቆይ ግን የምር ትወደኛለህ አንቺ ምን እያልሽ ነው ወርጄ ስታይኝ ጭራሽ ቃሌም ወረደብሽ አይደል አልገባኝም ምን ማለት ነው አየሽ ለገንዘቡ ብዬ ከባሻ ጋር ጠጅ ቤት ብገኝ አሳነሰኝ አንቺም ለፍቅር ብዬ አልጋ ላይ ብወድቅ አሳነሽኝ አይደል በጭራሽ እኔ እንደዛ አላልኩም እንደዛም አላሰብኩም ግን ጥያቄ አለኝ ምን ነበር እሺ ነው የሚባለው እሺ ክብርት እመቤት ይቀጥሉ ፈገግ ብለህ ስታናግረኝ እኮ ከልቤ ነው የምደሰተው በእናትህ ፈገግ በል እሺ ጥያቄ ነበርሽ አዎ ነበረኝ ግን ፈራውሃ ለምንድን ነው የምትፈሪኝ ምንም ያስፈራ ነገር አገኘሽብኝ አንቺና ባሻ ብለክ የኔን ጉዳይ ከባሻ ጋር ስቀላቅለው ነው አልገባኝም እንዴ እንዴት አይገባህም ባሻ በልጁ በኩል ገብተክ ቤቱን ልታሸጠው ነው እኔ ግን በቃ ዝም በይ ምን ውሃ ቢወቅቱን ቦጭነሽ በፈጣሪ እንዴ ጭራሽ ስደብ አልሰደብኩሽም ከፈለግሽ ደግሞ ጠፈጥፍሻለሁ ጭራሽ የማይመታ ልጅ ሲቆጡት ያለቅሳል አሉ ጭራሽ ዱላ ጋር ተዳረሰ እየወደድኩክ ልንለያይ ትችላለህ እንጂ ልትመታኝም አትችልም እሺ አቡ አትነፋረቂብኝ አያገባም እሺ እንደፈለኩ መሆን እችላለሁ እሳሳልሻለሁ ከሚል ሰው አፍ እመታሻለሁ የሚል ነገር ሲወጣ በጣም ያማል ወይኔ ሀና እሺ በቃ ይቅርታ በእናትህ ተወኝ ዩጋሽ ብሎ የማርሽ ደስ አይልም እሺ እኔ እንዱላ አታደርገው በቃ እሺ ሀና እኔ ሴት ልጅ ስታለቅስብኝ ደስ አይለኝም እባክሽ እሺ በቃ ተይው በቃ ዝም በለኝ ምንም ማውራት አልፈልግም እኔ ምን አይነት ፍርጃ ነው እሺ ይቅርታ እንደውም ካሳ ፈልጋለሁ ምን አይነት ደስ ያለሽን እኔ ደስ ያለኝን ላድርግ ተናግር ያለው እኮ አንቺ እንደፈለግሽ አድርጊው እኔን ግን ልቀቂ በቃ እሺ አሁን ምን ልትሆን ነው ስሚ ሁለቱንም በዚህ ከዘራ ከንትሬ ዶሮ ጠባቂ ነው ማድረጋቸው እባክህ ባሻ እንዶቶኝ ዝም በል ባንታ ያምር እኔ የማደርገውን አድርጌ ላሳይ ወይኔ ባሻው እንዱ የማንም ትንኝ መጫወቻ አልሆን ምን አለ ሰናየት ዞር በይልኝ በቃ ተይኝ እኮ ነው የምለው ወዴት ልተር ነው እሱን ደርሼ ስመለስ ብነግርሽ አይሻልም ባሻ ይኸውልህ የሰው በእጅ ሰበብ ይሆናሉ ሰበብ ሊሆነኝ ግቤ ከተገኘ ህጉም ቢሆን በአልሞት ባይ ተጋዳይነት ይለቀኛል እንጂ ሊያስገድደኝ አይችልም ምን ሆነሃል ባሻ ጉርብትናውስ
እቺ ልጅ እኮ የጎረቤት ልጅ ናት። አባቷ ቢሞትም እኮ ልጃችን ማለት ናት። ተይ እንጂ ኧረ እንዲህ አይነትስ ልጅ ይቅርብኝ። እንዴ ገና ለገና ከውጭ መጣን ሰምታ የቤቷን አስቤዛ እኮ አግዛ ጨረሰችው እኮ። ኧረ ይኸውልህ ባሻ አሁን ዝም ብለህ ተረጋጋ። ያልተነካ ግልግል ያውቃል አሉ። እንዴው ይቅርታ አድርጊልኝና ከዚህ በኋላ ከዚህ ግቢ የሚከራይ ቤት አንድ የለም። በቃ ጨረስኩ። 4 ነጥብ ትልልቅ። ወይ አንተ ደግሞ እስኪ መጀመሪያ የገባንበትን እንወጣው፣ ለኋላው ደግሞ እግዚአብሔር ያውቃል። አይ ወይኔ ባሻ ግቢን የሴት ጎረምሳ አመላልስበት። ወይ ባሻ አንተ ቀልድ መስሏል። 2 እኮ ናቸው በ3 ሳምንት ውስጥ የመጡት። አንቺ አንጎለቢስ ሐሳብ የሌለሽ ግድ የለሽ እንደ ልቧ እንደፈለገች የሚባል የክብር ስም ያለሽ እኮ ጉደኛ ሴት እኮ ነሽ። እኔ እኮ የሚገርመኝ ባሻ እኔ ወጣ ስል ሴት ያመጣል እንዴ ነው ወይስ በሌሊት ባጥር ያዘልላል? እንደው ስሞት ልባሻ አዎ በለኝ እስቲ። ምን ልትሆኝ ነው? የምሆነውንማ እኔ ያውቃለሁ። ልሙትል ባሻ እኔ አንተ ሚስት እኮ ቀጭን እመቤት ነኝ። ስማ እሷን በቃሪያ ጥፊ እሱን ደግሞ በኮማንዶ ነው የምለው። ልሙትል። እባክሽ ሰናይት እባክሽ አንቺ ደግሞ ማሽላ አታድርጊኝ። ውስጥ እያረረ አታስቂኝ። እንደው ማሽላ እንዴት ማለት? ማሽላ እያረረ ይሰቃል ይባላል። ደግሞ ሳታልሏት ፈንዲሻ ይሏታል። ስሚ ባንቺ እየሳኩኝ በዚህ ከፍሎ ሟች ውስጥ እያረረ ነው። ምን ነው አንተ ጮቴን ቀማኸኝሳ? እንደው ሰናይት ምን አለ ቀልጥም የጥያቸው እፎይ ብልበት። ኧረ እባክህ አንተ ስፎ ያልክ እኔስ ምን ልሆንልህ? ሰናይት ከዚህ በኋላ ዞር በል ባሻ። ልሙትልህ ዘወር አልልህ። አረ እንደው በእናትሽ እንደው ስሞትልሽ። ባሻዬ አትሙትብኝ፣ እኔ ልሙትልህ። እንደው ሌላ እኮ አይደለም ልለምንሽ። እስቲ እንደው ልለምንሽ። እግዚአብሔር ይስጥልን አድርሰናል። ምን ነው ተለምነህ አታውቅም? አረ ምን ቢበናሽ የማይሆን ነገር ውስጥ አታስገቢ። የገባሁበትንም እንኳን በጨረስኩ። ለምን መሰለ ለቀጣዩ አንዳንድ ሁኔታዎችን ብናመቻችስ? ማለት ምን አይነት ሁኔታ? መጀመሪያ ጠየቅኩህን እሺ በለኝ። ምን እሺ ልበልሽ መንቢ? የሀናና የዚህ ሰውዬ ሁኔታ አጣራልኝ። እንዴት አድርጌ? በእናትህ አታጃጅለኝ። አሁን ከልብህ ከፈለክ ይሄ ነገር ማድረግ አቅቶህ ነው? የገባሁበትን ሳልወጣ እንዴ ሌላ ሳታጅብኛለሽ? ልንገርክ የዚህን ግቢ ምሽን ዛሬ አጠናቅቃለሁኝ። በልቤ ያስኩትን ልንገርህና ከተስማማ ተስማማክ፣ ካልተስማማ ግን የሚመጣብኝን በራሴ ለመውጣት ዝግጁ ነኝ። መንበረ ምንም የገባኝ ነገር የለም። ግራ እያጋባሽኝ። ሰናይት ለምን አታይኝም? ባሻ ተነጋገርን እኮ ኃላፊነቱን ለእኔ ስጠኝ አልኩህ እኮ። እና በቃ እኔ እጄን እንዲህ አጣጥፌ እንድቀመጥ ነው የምትፈልጊው? ባሻ እኔ ሴት ነኝ፣ እንዲህ አደረገች ቢባልም ነገሩ ቀላል ነው። አንተ ግን የአገር ዋልታ የመንደሩ ዋርካ ሴት ደበደበ ብትባል ነገሩ ከባድ ነው የሚሆነው፣ ደግሞ ማሳፋሪ ነው የሚሆነው። ግድ የለህም። ምንድን ነው የሚያሳፍረው? መጀመሪያ ልጃቸውን አይሰበስቡም እንዴ? ገና ለገና ከአሜሪካ ከውጭ መጣ ተብሎ እንዲህ ይኮናል እንዴ? ምንድን ነው ሴት ልጅ እንደው ኮራ እንደው ቀብረር ስትል ነው። አረረቺ እጭ አሁን በጭቅጭቅ ጊዜያችንን ከምንፈጅ ለምን የኔ ችሎት ፍርዱን አይሰጣትም? ይልቅ የማያምረው ባንቺ ነው። ይኸው ከሴት ድር ስትሰበሰቢ የመንደሩ ሴቶች ቡና መጠጫና ወሬ ማድመቂያ ነው የሚያደርጉሽ። ይቅርብሽ እኮ ነው የምለው። እንደው ምን አለ እንደው ትንሽ እንኳን ብትሰማኝ። ከዚህ ቤት በቃ አንተ ብቻ ነህ እንዴ የምትሰማው? ተይ እንጂ እማዬ። እንዴ ከዚህ ቤት እንዳንቺ ሃይባ ያጣ እንደ ልቧ ዳሪ ሰው አለ እንዴ? ተይ እንጂ። ነው እንዴ? የዚህን ያህል ነው እንዴ ያስመረርኩ? ሆዴ አባውን አሉ። መቼም ስማ 2 ሴት ይዘህ ከዚህ ግቢ ውስጥ እንድትኖር መፍቀድ አልነበረብኝም። ምንድን ነው የምታወሪው አንቺ? ያወራኸውንማ በደንብ አውቀዋል። የዚህ ሴትዮ ጉዳይ ከውስጥ የወጣ አይመስለኝም። ለአንዱ የተባለ ለሌላው ይፈርድበታል አይደል ነበር ተስፋ ተበጀ። እንግዲህ አምላክሽ እንዳይፈርድብሽ። ሰይ እኮ በትር ልታነሳለኝ ልትመታኝ ና እንጂ አድርገው። ሰናይት እንግዲህ በዱላ አእምሮት አትሞቺ። እንግዲህ አስወጣልሻለሁ እንጂ ደህና አድርጌ። ስማ ሂድና አህያን ምታሽ። ያለሽኝ እንግዲህ አንቺ ነሽ የኔ ዳውላ። ስደበኝ። እሰይ በቃ ስደበኛ ና ስደበኝ። አህያህን ምታ ነው ያልሽኝ? ታዲያ የኔ አህያ እኮ አንቺ ነሽ። ሰውዬ ያማሃል እንዴ? እንዳትሰድቢኝ፣ ውርድ ከራሴ እንዳትበላሽ ነግሬሻለሁ። ለዚህ ሁሉ ያበቃችኝ ይች ናት አይደል? ኧረ ሰናይት መጀመሪያ የራስ ክብር አይበልጥም እንዴ? ባሻ ግን የምርህን ነው? የምሬን ነው። ምን ነው እንጠቀም እያልኩህ ነው። ስም ይኸውልሽ የራሴን የእናቴንም እንባብሳለሁ ብዬ ነው እዚህ ጣጣ ውስጥ የገባው። ተመልሼ ሌላ ጣጣ ውስጥ ልግባ? ስማ እንዳልኬ የበሰበሰ ዝናብ አይፈራም።
አንዴ ሁለታችንም ገብተንበታል። ስንወጣ ደግሞ ባዶ እጃችንን መውጣት አለብን አይመስለኝም። እባክሽ መንበረ ተይኝ። አተርፍ ብዬ እያጎደልኩ ነው። የባሰ ጭራሽ እንዳልበትን። አንድ ነገር ልንገርክ፣ አንተ እምቢ ብትለኝም ያሰብኩትን ከማሳካት ግን ማንም ሊያስቆመኝ አይችልም። ያው ትንሽ ጊዜ ልትጨምርብኝ ትችላለህ እንጂ ሲጀመር ሀሳቡ ያንቺ ነው እንዴ? ለምን አስቆምሻለሁ? ምክር ስጠኝ ካልሽ ሀሳብ ልሰጥሽ እችላለሁ። እና እኔ ሌላ ምን አልኩኝ? እንመካከር እኮ ነው ያልኩት። ከልብሽ ታሚኛለሽ? ለምን አላምንህም? ከልብሽ ትሰሚኛለሽ? ለምን አልሰማህም? የማይሆን ሀሳብ ነው እባክሽ ተይው። በጣም የሚያስጠላኝ ሰው ምን አይነት ሰው እንደሆነ ታውቃለህ? እንደምትይኝ የአንድ ወንጀለኛ ተባባሪ እንጂ ነብይ አይደለሁ። እንዴት ላቅ ይችላል? እንዳንተ አይነቱ አድሮ ቃሪያ የሆነ ሰው በጣም ያስጠላኛል። መንበረ የተገናኘ ነው ለአንድ ወንጀል በተለያየ መንገድ ነው። ከዚህ በላይ ባንደፋፈር ጥሩ ይመስለኛል። አሁንም በተረጋጋ መንፈስ ልጠይቅህ። ይኸውልሽ በእንዲህ ያለው የተረጋጋ በሚመስል የውሸት መንፈስ አታሰምጪኝም። እንዳልካቸው ነኝ። እሺ እንደፈለክ ማለት ትችላለህ። በአንተ የተሳሳተ ግምት ግን ከጥያቄ ልትመልሰኝ አትችልም። ጊዜ ባፈጂ ጥሩ ነው። እጠብቅሃለሁ። ከዚህ ቤት እስከ ወጣ ድረስ ጊዜህን እንድትጠቀም ግን እመክርሃለሁኝ። ምድረ ፋራ ሁላ አንተ ብቻ አራዳ። ሀና መንበረ ስራዬን ጨርሱልኝ እንጂ ሁለታችሁንም አግብቼ አንድ ቤት ውስጥ አስቀምጬ ልጅ አስፈለፍላችኋለሁ። ይሄኔ እኮ አንተ አታፍርም። ላግባሽ ልትል ትችላለህ። እመኝኝ ሀና አገባሻለሁ። እሺ እኔ ላግባሽ አልክ። መንበረንም እኮ ላግባሽ ማለት አይቀርም። አንተ ደፋር። ሁለታችሁንም አግብቼ ሚስጥሬን በምትወልዱልኝ ልጆች አስረዋለሁ። እሺ ቆይ እንዳልክ ምን ልታረገው ነው? የኔ ጉደኛ ስራዬን ይጨርስልኝ እንጂ አስወግደዋለሁ። በስመ አብ። ይሄ እኮ አያረገውም አይባልም። አዎ አደርገዋለሁ። እንዳልክ ከሀና ወይም ከመንበረ ጋር ግንባር ከፈጠረ ለኔ ሌላ ስራ ስለሆነ አስወግደዋለሁ። ይሄን ሰውዬ ሳይቀድመን መቅደም አለብን። እነዚህን ሰዎች መበተን አለብኝ። አለበለዚያ እኔን ራሴ ሊበትኑኝ ይችላሉ። አልፈቅድልህም። አልፈቅድላችሁም። ምን ማድረግ ነው ያለብኝ? ሰውዬ ጠንከር በል። ማድረግ ያለብንማ ታውቃለህ። ምን አውቄ? ግራ የሚያጋባ ነገር እኮ ነው። ሶስቱንም በመጀመሪያ ለተለያዩ ሶስት ጽንፎች እንዲቆሙ ማድረግ ያስፈልጋል። አሁን መንበረ እንዴት አምናታለሁ? እንዳልከ እንኳን ግድ የለም፣ በቂ መያዣ እጄ ላይ አለ። ሴቶቹ ግን እንዳልክ እንኳን ቦዥባዣ ነው። ያቺ መንበረ ግን ሀና አንቺን ነው መጠንቀቅ። ግድ የለም፣ በየዋህነት ቀርበሃለሁ። ቀለበቴ ስትገባ እጨፈልቅሃለሁ። መንበረ እንኳን ችግር የለም፣ ገንዘብ ትወዳለች። እንዳሞሬ ጥቂት እያላስኳት የልቤን አደርሳለሁ። ማርገዝ የለብኝም። ማስረገዝ የስ በጭራሽ አላደርገውም። ከቡና ቤት አውጥቶ ሊጠቀምብኝ እኔ ሊያገባኝ። ሀና ትጃጃይ፣ በጭራሽ አታደርግም። አበቃ፣ ጨረስኩ። ጥያቄ አለ። ትስማማለህ አትስማማም? አልስማማም። ባሻ ለምን አትስማማም? ካልፈለኩስ? ቤቱ እኮ የጋራ ቤታችን ነው አይደለም? እንደማመጥ እንጂ። መጀመሪያ አንቺ የምታዳምጪ ሰው ስትሆኝ ነው። እያዳመጥኩ ስለሆነ እኮ ነው አዳምጠኝ የምልክ። ሲጀመር ሐሳብሽ ያልተስተካከለ ደርዝ የሌለው ድጥ ሐሳብ ነው ልንገርሽ። ምን ማለት ነው እሱ? ሐሳብሽ አይጠቅምም አይረባም ማለት ነው። ድጥ ሐሳብ ማለት ምን ማለት ነው? መልስልኛ። ይኸውልሽ ድጥ ሐሳብ ማለት የማያራምድ፣ ለመራመድ ስትሞክሪ ደግሞ አዳልጦ የሚጥል፣ ከወደቅሽበት እነሳለሁ ስትይ ደግሞ ጭቃ በጭቃ አድርጎ እዛው የሚያላውስ ሐሳብ ማለት ነው። እና የአሁኑ ሐሳብ በአንተ ፊት እንዲህ ነው ማለት ነው? መቼም ሐሳብሽ እንደማይረባ እያወኩኝ አብሬ ጭቃ ውስጥ ልገባ አልችልም። እንዴ ምን ታወራለች እቺ? ግድ የለም ለኛ ይደርሳል። አሁን ለአፋጣኞች ግን መፍትሄ መስጠት ያለብን ይመስለኛል። መፍትሄ የምሰጠውም የኔ የምለውም ችግር የለም። ተው እንዳልክ፣ አጉልልህ አያዋጣም። ምን ያስወጣል ነበር የሚባለው? ተረቱን ካላወቅሽው ለምን አትተዩም? ተው ግድ የለሽም ወይዘሮ ሰናይት። ይኸውልህ ዛሬ አቶ ሰናይት ብትለኝም እቀበልሃለሁ። ምን አለሽ ብትለኝ ባሻ? ምን ነው እንዳልክ፣ በአንቺ ቤት እንዳልክዬ ብለሽ ማባበልሽ ነው። ክብር ያወድልህም ልጄ። አንቺ ጀሮዬ ነው አንቺ ነሽ የተናገርሽው? እኔ ነኝ የተናገርኩት። ያበጠ ይፈንዳ። ልሞትልሽ እንድች ብያለካሽም። ዛሬ ዱላ እንዳማረሽ እንዲሁ መደብደብ እንደጓጓሽ እንዲሁ ታድሪያታለሽ እንጂ አልነካሽ አልመታሽ። በእውነት ተባብሮ ሰርቶ መጠቀም እያለ ቆይ ሞትን ምን አመጣው? መንበር እባክሽ ላስብበት ጊዜ ስጪ። አየህ
የረጋ ወተት ቅቤ ይወጣዋል ይባላል። ላስብበት ጋር ከደረስክ ያው እሺ እንዳልክ ነው የምቆጥረው። በእናንተ ሰፈር ላስብበት የሚለው ቃል እሺን ይተካል ማለት ነው? እንዳልኬ ወደ ኋላ እንመለስ። በቃ አስብበት። እሺ አልኩ እኮ። ፈጣሪ እሺ ይበል የኔ አንበሳ። ይኸውልህ ስማ፣ እንዳትጮህ ደግሞ በዚህ በነጠላይ እፍና አርጌ ነው ስብር አርጌ መጠላት። እሱን ተይው፣ ግድ የለም አገላግላለሁ ብሎ ሲበር ይመጣል። ሁለት ጊዜ ስለምጠው ወገቡ ላይ ሴት ማመላለስ ቀርቶ ይኸውልሽ 12 ሳይሞላ ገብቶ ለሽ ይላል። አዎ ይሄ ነው። ተደበደኩ ካለ ለቆ ወጥቶ ይሄዳል። ይኸውልሽ ስሚ፣ የፈለገውን ነገር ቢናገሩሽ አሁን ስትወጪ ጸጥ ብለሽ ነው የምትወጪው። አታስብ። ሳህንና ፌርሙዞቹን ሆን ብለህ ለሊሊ ላክልኝ። እሺ ቆይ ጃኬት ልደርብ፣ ጠብቂ። ፈጣሪ ሆይ ታውቃለህ፣ የግቢውን ሰላምና ደህንነት ለማረጋገጥ ሳንወድ በግድ ተገፋፍተን የገባንበት ድብደባ እንደሆነ ታውቃለህ። ማንንም የመጉዳት ዓላማ የለንም፣ ግን ማንነታችንን በማሳየት እችን ጎረምሳ ሴት አደም ማስያዝ ስላለብን ነው ጌታዬ። አባት ሆይ በእኔና በባለቤቴ ሰናይት እጅ የሰው ሕይወት እንዳያልፍ እርዳን። ለሽማግሌዎች ምልክት የሚሆን የዱላ አሻራ በሁለቱም ተደብዳቢ ላይ እንዳይታይ እባክህ ጌታዬ እርዳን። ጎረቤቶች በዚህ ድብደባ በናገላግል ጣልቃ ገብነት እንዳይገቡብን የእነዚህን ተደብዳቢዎች አፍ አንተው ያዝልን። አንተ በዙፋን ላይ የምትገኝ ፈጣሪ ሆይ እኛ ስንመታቸው ያ ክፉ ዲያብሎስ ተደብቆ ተጨምሮ አብሮ ደብድቦ ለአልጋ ቁራኛ እንዳያበቃቸው፣ ደግሞም ለሞት የሚያበቃ ሞት እንዳይሰጣቸው እንደው እባክህ የተቀደሰ ቅጣት ይሁንላቸው። ጌታ ሆይ ዱላችንን የምናሳርፍበትን የተደብዳቢዎቹን የሰውነት ክፍል አንተ ምረጥልን። ምክንያቱም እኛ ጅሎች ነን፣ ክንታቸውን ብለን ልንገላግላቸው እንችላለንና ነው። እርዳን እርዳን። እማዬ አባዬ ምን እየሆናችሁ ነው? ኧረ እባክሽ ተይኝ። ወይዘሮ መንበረና ይሄን ነፈዝ እንዳልክ ልክ ልናገባቸው ጸሎት እያደረስን ነበረ። አልገባኝም። ወይዘሮ መንበረ ከአቅማችን በላይ ሆነቻ። እንዳልክን ተንከባካቢ፣ ምግብ አመላላሽ፣ አዛኝ ቅቤ አንጓች ሆነች። ወይዘሪት ትንሽ አልበዛም? ሊልዬ እንግዳ ስለሆነ እኮ ላላምደው ብዬ ነው። አላማጅ አጧል ተባልሽ እንዴ? ምን ነው አንቺ እንደው የርጎ ዝንብ ካልሆንኩ አልሽሳ። ሰናይት ምን ሆነሻል? ይሄ ነገር እኮ በንግግር በተግባር እንዴ። እኔማ በስምምነት የሚሆን ከሆነ ብዬ ነው። እንታየው ትሰሚያለሽ? ካሁን በኋላ እዚህ ግቢ አይደለም እንዳልክ ካለበት አጠገብ እንኳን ባገኘሽ ውርድ ከራሴ ነጫው። ከዚህ ግቢ ሂጂ። ቀጥለሽ ውጪ። ካሁን በኋላ እንዳልክ የኔ ኃላፊነት ነው። ምን ማለት ነው? አደራዬ ነው። አረ ሊሊ በእናትሽ እኔ ልጠባው። አይቻልም። ለምን? አደራዬ ስለሆንክ። ታዲያ አደራው ሀገር እንድታስጎበኝ እንጂ ካልሲ እንድታጥቢልኝ ነው። እኔ የምለው ምንም ነገር ስራ ከውጭ የመጣ አትመስልም። እንዴት? እኔ እንጃ። አይመስለኝም ብለሽ እንዴት ስትበይ እኔ እንጃ ይባላል ማለት አለ አይደል? ትንሽ ይቅርታ ግን ምንም አይደል። ዝርክርክ ነክ። ዝርክርክ ማለት ምን ማለት ነው? የአሜሪካ ወንዶች ጽድት ጥንቅቅ ያሉ ናቸው። አንተ ግን ካልሲክን እንኳን በወጉ አታጥም። ለረፍት አይደል የመጣሁት? ፍጋቱን እደርስበታለሁ ብዬ እኮ ነው። እና ቤት ውስጥ ቆምስ ነው የራስን የምታዝናናው? አየሽ፣ እዛ ማሽን አለ። ጠቅላላ ነገርሽ የሚታጠበው በማሽን ነው። ገላችንን በማሽን ነው የምታጠቡት? አይ ባዝሩም ማለቴ ሻወር ቤታችን ውስጥ ማለት ነው። እዚህ ግቢ ከመጣክ እንኳን እንብዛም ሞተክ ስትታጠብ አይቼ ካላቅም። ገላዬን ልታጠብ ነው ብዬ ማስፈቀድ ነበረብኝ። አልወጣኝም። የት እየታጠብኩ እንደሆነ ግራ እየገባኝ ነው። ሸኖ ቤት ነው በእናሸንፋለን። አቤት ምን ቤት? ሸኖ ቤት ማለቴ በእናሸንፋለን ማለቴ በጆክ ደግሞ የዘመኑን ቋንቋ ከየት ጠለፍከው ነው? እሱ ጠለፈክ? ኧረ እኔ ታውቂው መንበረ እኮ ናት። ገላዬን መታጠብ ፈልጋለሁ ስላት ሸኖ ቤት በእናሸንፋለን ታጠበብ ያለች። እና ታጠብክ? አዎ በደንብ ነው። መንበረ ገላህን አሸች? አዎ ማን ነገርሽ እንዴ? ቆይ አንተ ትንሽ አላበዛው? አሁንስ ጭንቅላቴ ነው ወጣክ እኮ። እንዴ አንቺ ምንድነው እንደዚህ የሚያስጮሽ? እማዬ ንግግሬ ካንቺ አይደለም ከሱ ነው። ደህና ረፈዱም ማሰናየት። እግዚአብሔር ይመስገን።
አንቺን እኮ ነው የማናገረው። ምን ሆነሽ ነው ነው የምልሽ? እማዬ ልትገቢ ትቻለሽ? እሰይ ሰናይት የባሻ ለተስፋ ተበጀ ወይ ነገር ሲበላሽ ምን እያደረግሽ ነው አንቺ? ምን እያጠብሽ ነው? የኔ ካልሲ ነው። አቤት ጉድ! አቤት የኔ ቤት ጉድ! አንቺ የአባትሽን ካልሲ ዞር ብለሽ አይተሽ የማታውቂ ትናንትና ለገባ ተከራይ ሰራተኛ ትሆኛለሽ? በስራ መልኩ አይደለም በበጎ ፈቃደኝነት ነው። ማን ይሄኔ ወንድም? አንተን የጠየቀ የለም። እሺ አይ ካልሲው የኔ ስለሆነ ልንገሮት እኮ ብዬ ነው። ወይኔ ሰናይት ተዋርደሽ ላዋራይ ስለሰጠሽኝ አመሰግናለሁ። አሁን ምንም አይነት ልፍለፍ አልፈልግም፣ ጭቅጭቅ አልፈልግም። ቀጥ ብለሽ ወደ ቤትሽ ግቢ። በቃ ሊሊ ዝም በል። አይመለከትም። የሚሰማ ጆሮ አለኝ። ግቢ የሚል አስታውሽ አልፈልግም። እማዬ አልመጣም። ግቢ። ሊሊ ጆሮዬ ነው አንቺ ነሽ። አጥርቼ እደግምልሻለሁ። አልመጣም። መግባት ትችያለሽ። አይ ውርደታችን፣ አይ ውርደታችን። አንተ ምንድነው ያስነካሃት? ምንም እማማ እማማ እንዳትለኝ ማሙ ተቅር። ወይ 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 እንደው የኛ ቤት ግን ምን አይነት ጦሰኛ ነው? ወይ እማዬ ይሄ ግዑዝ ነው። አይናገር አይጋገር። ከኔ ጋር መቀጠል ትችያለሽ። ሰሚያለሽ? ሰብሬ ሳልጥልሽ ቀጥ ብለሽ ወደ ቤትሽ ትገቢያለሽ አትገቢ? ይቅርታ እማዬ፣ ከታላቅ አክብሮት ጋር የራሴን እድል በራሴ እንደወስን ትተይኝ። በቃ ባለጌ ሆኜ አይደለም። አባዬንም አንቺንም እንዴት እንደማከብራችሁ ጠንቅቀሽ ታውቂያለሽ። አሁን ትልቅ ልጅ ነኝ። በራሴ መወሰን እችላለሁ። ራሴን ለራሴ ተይልኝ። ጥጋብ እኮ ነው፣ ሌላ አይደለም እኮ። ቢርብሽ አንገትሽን ደፍተሽ ትማሪ ነበር። ትኩስ ከበራዳ ማልጠሽ ትበያለሽ፣ ትጠጫለሽ። ይሄው ጠገብሻ። በቃ ከታላቅ አክብሮት ጋር እመኝ። የጥጋብ አይደለም የህይወት ጉዳይ ነው። ሰሚያለሽ? ተስፋ ተበጀ ምን እንደሚል ታውቂያለሽ? ምን ይላል እማማ ሰናይት? አንተ ሰበበኛ የመርዝ ብልቂያት፣ ምን አለ ድምጽህን ባልሰማው፣ ምን አለ ዝም ብትልልኝ። አይ ተስፋ ተበጀ ሲሉ እኮ ምን አለ ብዬ ነው። ምን አለ ዝም ብትለኝ? እንደ ጮያ ማሟሽና አንቺ ልቀቂ እማዬ፣ አለቅልቄ ላስጣው። ሙቼ ነው ቁሜ ካልሲ ስታጥቢ ማይሽ። እሺ አሁን ልቀቂ። አለቅም። ላስቸግራችሁ ሁለታችሁም ትለቁት። ለምን? ካልሲው የኔ ስለሆነ። ካልሲውማ የእርሶ እንደሆነ ማይጠፋኝ ብለው ነው። እና ታዲያ ካልሲን ቀለም እንዳትቀባ እኮ ነው ጫማውን አውልቅና ጥረግምልህ እንካ። አሃ ምን ያወራል ያንተ? ቀለም 15 ብር እንደሆነ ያውቃሉ አይደል? ምን ነው ልጄ? ከመቼ ጀምሮ? ቆየ እኮ ጋሼ። በምን ምክንያት ነው የጨመረው? ነዳጅ ጨመራ። እና ነዳጅ ቢጨምር እናንተ ምናችሁ ተነካ? እኔ እንጃ ሲባል ሰምቼ ነው። ወይ ዘንድሮ ሁሉ ሰው እኮ አየን የሚል ጠፋ እኮ። ሁሉም ያወራል። የታየ ሲባል ሰማሁ ይላል። ይሁን ግድ የለም መቼም ሰምቶም የሚያወራ ጥሩ ነው። አንዳንዱ እኮ ገምቶም ያወራል እኮ። እንዴት ገምቶ ማለቴ ፈጥሮ ማለቴ ነው። በምቀኝነትና በተንኮል ማለቴ ነው። እንሆናለን። አንድ ጫማ የሚያስጠርግ ደንበኛ አለኝ። ከመሬት ተነስቶ የሚጠላ ሰው ካለ እየተንቀሳቀስክ ነው ማለት ነው ብሎኛል። ሌላም ነግሮኛል። ምን አለ? አንዳንድ ሰዎች በሶስት ምክንያት ይጠላዋል። አንደኛ አንተ መሆን ባለመቻላቸው፣ ሁለተኛ አንተ ጋር ያለ እነሱ ጋር የሌለ ነገር እንዳለ ሲገባቸው፣ ሶስተኛ እንዳንተ መሆን ሲያቅታቸው። ምንም ዝርዝር አያስፈልገውም። ምቀኛ በለው ይሄንን። ኧረ ሰናይት ነች ባለቤቴ ነች። እንዴት ያለች መልካም ሰው መሰለች። አሎ ሰናይት። ባሻ የት ነህ? ምን ነው ናፈኩሽ እንዴ? የኔ ቆንጆ ያልተነካ ግልግል ያውቃል አለ ተስፋ ተበጀ። እባክህ የት ነህ እኮ ነው የምልህ። ሰናይት ምን ነው ችግር አለ እንዴ? የምን ችግር ነው የምታወራው አንተ? ቅርብ ከሆንክና ካልሆነ ደግሞ ይደርሳል። እሺ እሺ። ዛሬ ግን ሰው ሁሉ ምን ሆኗል? ና እያልኩት ምን ሆንሽ ብሎ አጥብቆ መጠየቅ ሲኖርበት እሺ ብሎ ስልኩን ይዘጋዋል እንዴ? አጥብቆ ጠያቂ የእናቱን ሞት ይረዳል ብዬ እኮ ነው። አይ ታውቋቸዋላችሁ ሲሉኝ ስላላወቅኳቸው እኮ ነው። አንተ የምርህን ነው እንዴ? አረ እውነቴን ነው። ማን ናቸው ባሻ? እንደው እዚህ አካባቢ ስንት ዓመት ኖርክ እንዴ? ተወልጄ ያደግኩት እኮ እዚሁ ነው። የማን ልጅ ነህ? የተምትሜ። ተምትሜ እንዴ? ተምትሜ ወፍጮ ቤት ባጠገብ ያለው ጠጉር ከርካሚው? አዎ። ምን አይነት ሰው ነህ አንተ ታዲያ? እንዴ ምን አደረኩ? ምን አደረኩ ይላል እንዴ? ከዚህ በላይ ማድረግ ያምርሃል? አለማወቅ ያተት ነው እንዴ? ማንንም አለማወቅ ትችላለህ። ባሻን እንዴት አላውቅም ይባላል? ልብ ብለህ አድምጠኝ። እኔ በእናቱት እንዳይናገሩ። አንተ የሀገር ሽማግሌ፣ የሀገር ዋርካ፣ ለሐዘን ለደስታ የሚጠራ ሽመካች ባሻን ያላወቅ እንዴት ይሆናል? አሁን እኔ ምለውን ቀጥለህ ለጥቀህ ትለዋለህ።
በበል እሺ በበል ባ ሻ ሻ ይ የ ሁ ሁ ን ን የ የ አይጣልም። ተውላጠ ግስ ነው። አንሳው የ የ ወ ወ ደ ዶ ሰ ሰ ን ን አንድ ላይ ባሻ ይሁን የወንዶሰን ባሻውን ወንዶሰን አበቃ። ባሻ ይሁን የወንዶሰን ማለት እኔ ነኝ። ይሄ ነው አበቃ። በቃ አበቃ እኮ አይደብሮትም እንዴ? ሰው ምን አባክ ነው የሚደብረኝ? አናትክም በዚህ እንዳልፈልጠው ውሻ ለምን ይደብረኛል እማዬ? እና እዚህ ግቢ በቃ አንቺን ሀይ የሚል ሰው ጠፋ ማለት ነው አይደል? እማዬ ሰናይት ምን ቀረ የኔ ጆፌ አሞራ? እኔን እንደ ወንድሟ እንደ አቤል ይመልከቱኝ እንጂ እሙች በለኝ እስቲ። ይኸው የሙቱ አረ እንደው እዛው አንተ ፍክም በል። ለነገሩ አሁንስ መቆም ነው እንዴ? ወይኔ ሰውየው ልጅ ሴት ልጅ ደረሰ ቤት ፈረሰ አለ ተስፋ ተበጀ። መጣን እማዬ፣ ሻወር እንዲወስድ ፈልጌ ነው። አቤት ምን እንዲወስድ ሻወር? እሱ አቤት የቤቴ ጉድ። እሺ እመቤቲቱ ለምን ጡጦ አታጠቢውም? ይሄ ሙጭቅላውን ልጅ እማዬ የሚመች ሻወር እዚህ ግቢ እንደሌለ ታውቂያለሽ አይደል? ውይ ተቸገራችሁ። ብትነግሩኝ እኮ ፍልውሃን ከአዲስ አበባ ንቅል አርጌ እዚህ ያመጣላችሁ ነበር። ለሱ ስል አትቀልጂ። ብዙም ባለመዳው አየር ውስጥ በየቀኑ የማይታጠብ ከሆነ ሊጎዳ ይችላል እኮ። እንደው ለመሆኑ መታሻና ሳሙና ፎጣ ይዛችኋል? አንተ መታሻ ከተሃል? አይ ችግር የለውም በቃ ከመንገድ እንገዛለን። መጣን። እሺ እማዬ ና። የሴት ጎረምሳ ያለባችሁ እግዚኦ በሉ ተደፍታችሁ አለ ተስፋ ተበጀ። በፌስቡክ እና በምናምን የምናየው ጉርምስና ብልግና እኔ ቤት ተጠቅልሎ ይግባ። ያሁን ማኔ ቤት ሃሎ ሰንዬ ጭሷ እንደመጣው ማነገረሽ? ከላይሽ ላይ ማት ይጭስብሽና ከተማ ገብተሻል አልገባሽም? አልሰማሽኝም እንዴ? ከች ብያለሁ። ከቸች ብለሽ ቅሪ። ስትበሪ ቶሎ ድረሽ እኮ ነው የምልሽ። ምን ነው የተፈጠረ ችግር አለ እንዴ? አረ ምን ፈጠራ መጣሽ? በእውነተኛ ታሪክ ላይ የተመሰረተ ተከታታይ ፊልም እየሰራን ነው። እና ሲዝን ስንት ላይ ደረሽ? 2 ላይ አንዱን ጨረስ ስል ደግሞ ሌላውን ድርሰት ጽፈው ደግሞ ይሄው መከራ እየበላው ነው። አሁን ትመጫለሽ አትመጭም? እሺ መጣው። ደግሞ ቡላ ያዘጋጅልኝ፣ ጠልፎኛል። ግድ የለም የምትበዩን ትበያለሽ። ነይ ብዬሻለሁ ዛሬ። እሺ አጅር፣ እሺ አጅሪት፣ እንዴት ሰነበትክ? በእናትህ አንቺማ እንደምን አለሽ? እኔማ ታምሜ ለምን ትመጫለሽ ሌሊት ሌሊት በህልሜ? አንተ አጉር ሰፋጣህን እዛው የለመድክበት። እሺ አቤት እመቤት መንበረ፣ ምን አዲስ ነገር ተገኝቶ ነው? ለምትጠይቀው ነገር ብቻ መልስ ስጥ። ትርፍ ንግግር አልፈልግም። አንቺ ስነ ስርዓት። ያለሁበት ዓለም ስላልተመቸኝ ነው እንጂ እንጣላ ነበር። የት ነክ? ከፍ ያለ ሆቴል ውስጥ ነኝ፣ ዓለሜን እያየሁ። መጀመሪያ ጃጉዚ ልግባ ወይስ እስቲም? ከማን ጋር ነክ? ከማን ጋር ሊሆን ይችላል? ከሊሊ ጋር ነዋ። አላምንህም። መኒ በራሷ ጊዜ ጠብ ብላለች። ስታሳዝን ብታይ። አትዝረክረክ። ፍቅር ያዘኝ በሚል ከንቱ ምክንያት ስራችንን እንዳታስተዋጉለው። በኋላ ዋጋ ነው የምታስከፍለን። ኧረ መንቢ እሱን ተይውና ካልሴን አጥባ ብታያት። አቤት ትንሽ የፈጠናችሁ አልመሰለህም? ኧረ እንደውም በጣም ነው የዘገየ ነው። አላምንህም። እስኪ ድምጿን አሰማኝ። የገላ መታሻ ልትገዛ እኔን አስገብታ አስወጣለች። እሰይ እና ልታሽክ ነዋ። አላደርገውም። ለምን? መንበረ ገና ትንሽ ልጅ እኮ ናት፣ ለዛውም ተማሪ። እንዴት ብዬ ነው የማደርገው? አላደርገውም። ማናት ትንሽ? ሊሊ አታስቀኝ። ይልቅ እንጋባ ለሚለው ምዕራፍ ወሳኝ ጊዜው ዛሬ ነው። የቀረውን በኋላ እናገራለን። አላረገውም። ታደርገዋለክ። ስሚ ይኸውልሽ፣ እንኳን አንቺ ጌታሽን ቢያዘኝ የማደርገውና ማላደርገውን እለያለሁ። እሺ ስለ ንግግርህ በኋላ ሂሳብ እናወራርዳለን። በተረፈ የተባልከውን አድርገህ በኋላ ለውጤት ደውልልኝ። አንቺ እንደው ምን አይነት እርግማን አምነሽ? ምን ሆነሽ ነው ሰንዬ? መናገር የፈለግሽውን ለምን በቀጥታ አትነግሪኝም? ከመጣው ጀምሮ በተረትና ላይን አዞርሽው እኮ። የኔ ላና ይዙርልሽ እንጂ ያንቺማ ለምን ይዞራል? ወይኔ ሰውየው ልጅ አንበሳ ሲያረጅ የዝንብ መጫወቻ ይሆናል አለ ተስፋ ተበጀ። እኔ የምለው ግን ይሄ ተስፋ ተበጀ ሰው ነው? አንቺ ተስፋ ተበጀ በእንዳንቺ አይነት አፍ አይጠራም እንዴ? ምን ማለት ነው? እኔ ምንድነኝ? አሁን የጠየኩሽን ለምንድን ነው ማትመልሽልኝ? አንቺ እርግማን አለብሽ ወይ? የምን እርግማን ነው የምታወሪው? የነካሹ አይባረክ፣ ሰላም ይጣ፣
ፍቅርና ሰላም ይናፍቀው ተብለሽ ነው ደግሞ ከአዲሱም ተከራይ ጋር ተጣላሽ ደግሞ አልሽኝ አይደል በገዛ ቤት ያስመረርኩሽ አይደል እንዴ ሰንዬ ከዚህ ከአዲሱ ተከራይ ጋር ተጣላው ብትይኝ እኔ የለውበትም አንቺ ነገር አይደብርሽም እንዴ ልትሰድብኝ እንዳይሆን እኔ ምለው አንቺ ሰዎቹን ስታስገቢያቸው እንዳፈራረምሻቸው ውል እኛ አከራዮች ደግሞ ልናስወጣቸው ስንፈልግ ምናፈርስበት ውል የለሽም የለኝም ምን ተፈጥሮ ነው የልጅን ልብ አሸፈተው ይኸውልሽ ዛሬ ጃቦኒ በይ የውስጥ ሱሪ በይ ካልሲ በይ ምን እንደው ያልሆነውን ነገር ሁሉ ስብስብ አርጋ ስታጥብ ነው ያለችው ማ ሊሊ አታደርጎ ይሄማ ውርደት ነው እንዴ አንቺ አይገባሽም እንዴ ተዋረድኩ እኮ ነው ምልሽ እና ዝም አልሻት እንዴ ግቢ ውስጥ ብቻዬን እኮ ነኝ ባሻ የለ እንዴት ብዬ ተይልበላት እሱ ትከሻው እንደዚህ ያሳብጦ በግቢው እንቆራጥጣል የኔቱ ደግሞ ጉርምስና ሳብጧት ደግሞ እንዴት ብላሽ ትለኛለች አንድ ነገር ልንገርሽ እሱም ከዚህ ቤት ይወጣታል ሊሊ በሁለት ጥፊ አናቷ ነው ማዞረው የታለች አቺ ሊሊ ሊሊ የለችም የት ሄደች ጉድ እኮ ይሄ ነው ገላውን ለመታጠብ ከዚያ አይመቸውም ብላ ደና ሆቴል እንሂድ ተባብለው ታይዘው ሄዱ እኮ ነው ምልሽ እንዴ ሰንዬ ምን ሆነሻል የምርሽ ነው አባቴ እምወደው እንዴ እና አይንሽ እያየ ጠቦትሽን አርዶ ለሚበላ ሰው ሰተሽ እዚህ ምን ትሰሪያለሽ አይ ባሻ እንደው የኔ ባቶን ዛሬ ቆጫይ ደባ አይቆጭሽም ደወልሽልኝ ምን ላርግ ስልሽ ተሎ ስትበርና አልሽኝ እሺ ብዬ ስበር ወዲህ ስመጣ እቻጅሪት ካስናቀው ቡቲክ ስትወጣ አገኘኋት እንዴው ምን ትሰሪያለሽ ብዬ መጠየቅ እኔ እንዴው ምን እየሰራው ነው አለች የአካላት መታሻ እየበታው ነው አለች ዝም በይ ያቅምሳ ዝም በይ ስሚ በልጁ ላይ በትር ያነሳባት አዳነው ይላል ቅዱስ መጽሐፉ አባዬ በእናት አንድ አዳምጥ ላስረዳክ ዝም በይ አታስረጅኝም ምንም የምታስረጅኝ ነገር የለም ኋላ ይኸውልሽ ምን ብትለኝ ጥሩ ነው አንተዬ እንዴው ምን እየሰራው ነው አለች ከየት ነው የምትወጪው እናትዬ ስላት ገላ መታሻ ልገዛ ለምን እላታለሁ እንዳልካቸው የሚባል የኛ ተከራይ ከዚህ ግቢ ገላውን ለመታጠብ አመቸውም ስለዚህ ስላት ሆቴል ይዤለት ክፍል እዚያ እንድታጠብ መታሻ ገዝቼ ነው አለች ሚያሽሽ ሌላ ምን ሰናይት አንቺ እኮ ብትጫወችብኝ ማንም እኮ አይደለም ምን አለ ሰንሰለቱ የምታመጭልኝ የግር ብረቱን እንዴ ጠፍሪያ ስሬ ዘቅዝቄ ዛሬ በርበር ያጥናት ነበረ አለቅ ማንም ስኩት አምጪ አፈራባሽ ቤ ደሞ ማን ነው አቤት ማን ልበል አንተም ማን ልበል የሌሊ ስልክ አይደል እንዴ ማን ልበል ባሻ ይሁን የወንደሰን እባላለሁ አባቷ ነኝ